አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ጠፍቼው እያለሁኝና አልናፈቃችሁኝ መሰላችሁ? የምር ወደ እናንተ ሳልመጣ ስቀር እየናፈኩኝ ምንድነው ነገሩ? እንዴት ነው ነገሩ? እና ወዶቼ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ጨረቃዎቻችን የኛ ድምቀቶች መተዋል ማለት ነውና ደስ በሚል ፕራንክ መተዋል ማለት ነው። እና ደግሞ ቅመሟ 299,000 ገብታለች ማለት ነው። 1,000 ብቻ ነው የቀራት ወገን 300K ልትገባ። ስለዚህ ዛሬ ሌሊት አስገቧት በቃ። የምሬ ነው አስገቧት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና ሙሉት ድፈኑት በቃ እንዴ። እና በጣም ነው ደስ ያለኝ እልል እያልኩ ነበር ማለት ነው። 99ን ሳይ በቃ ደስ ብሎኛል። እና 1,000 ብቻ ነው የቀራት። እንግዲህ በደንብ አድርገው እኛን በሚያስደስት ሁኔታ ሰለብሬት እንደሚያደርጉት ተስፋ አድርጋለሁ ማለት ነው። ብሩክ አለማየሁም እንግዲህ መግቢያ በሚሰራ ሰዓት ሁል ጊዜ ቅመሟን 300K ያስገቡልኝ፣ ቅመሟን 300K ያስገቡልኝ፣ ቅመሜን በቃ ደስ እንዲላት ደስ አስብሉልኝ ምናምን ነገር እንዳለ ነበርና እንኳን ደስ ያለክ ቡራዬ። በቃ 300K ገብታለች ኦልሬዲ። ዛሬ ማታ ትገባለች። ዛሬ ማታ ነው የሚባለው፣ ዛሬ ሌሊት ትገባለች። የምር ግን 1,000 ሰዎች ብቻ እኮ ናቸው የቀሯት ውዶቼ። እና 1,000 ሰዎች ባካችሁ ወደ ቅመሜ ሄዱና ሰብስክራይብ አድርጓት ማለት ነው። ብቻ ግን ዞሮ እንደደፈነችው ቁጠሩት። 1,000 ብቻ ናቸው የቀሯት። ትገባለች በቃ ነገ ካልሆነ ከነገ ወዲያ ትገባለች። በዚች 3 ቀን ውስጥ ትገባለች ምናምን ማለት ነው ውዶቼ። እና በጣም ደስ ብሎኛል። እንኳን ደስ ያለሽ ቅመማዬ። እኔም ከብሩኬ ቀጥዬ እኔም ደግሞ የመጀመሪያ ለመባል እንኳን ደስ ያለሽ ልበል እንጂ ካሁኑ ማለት ነውና ደስ ብሎኛል። ብቻ በጣም በጉጉት ሁላችንም ስንጠብቀው የነበረው ነገር ነው። ብሩኬም በቃ ሁሌ እንዳለ ነበር፣ ሁሌ እንደቸኮለ ነበረ። ቅመሟም ቸኮላለች እስከምትገባ ድረስ። እሷም በጉጉት እየጠበቀችው የነበረበት አይነት ሁኔታ ነው ያለው። ብሩኬም በቃ ሁል ጊዜ በቃ እንደ ቶሎ ላይክ አዲስ አበባ እያለ እንደተናገረው እዛ ክላስ ውስጥ ምናምን ነበር የፈለገው። ግን እዚህም ቢሆን ችግር የለውም፣ ደግሞ በሰፊው ያከብሩታል ብዬ አስባለሁ። ብቻ ለማንኛውም ደስ እናሰኛት ማለት ነው። 1,000 ሰዎች ሞልታችሁ እና ደስ በሚል ፕራንክ ዛሬ መጥተዋል። በጣም እየሳኩ ነው ቪዲዮውን የጨረስኩት ማለት ነው። ሙሽዬ እኛ ደርባባ ናት። ከሙሽዬም ጋር ዛሬ ድጋሜ ስለመጡልን በጣም ደስ ብሎና ሁሌ እንደዚህ ሙሽዬ ጋር ጋሽዬ ጋር ብትመጡ በጣም ደስ ይለናል። የምሬን ነውና ቤተሰብ ጋር ያለው ነገር ደስ አይልም? ከቤተሰብ ጋር ሆነው ሲመጡ ምናምን የምር በጣም ደስ ይላልና እንግዲህ ሙሽዬን ፕራንክ አደራርጊ ብሎ ተስማምታለች ማለት ነው። የተስማማችበት ነገር ደግሞ በጣም ደስ የሚል ሁላችንም የምንፈልገው 4 ልጆች እንዳልን እኮ ከአመት በላይ ሊሆንን ነው ወገንና እኛ 4 ልጆች ተወልዶ ማየት እንፈልጋለን። ያው ቅድሚያ ምናምን የምትሉ ሰዎች ግን ያን ነገር እኮ ጠፍቷቸው አይደለም፣ ያረጉታል። ያን ነገርም ያደርጉታል። ቅድሚያ መደረግ ያለበትን ነገር ብሩኬም ያደርጋል። ሁሉም ነገር በቅደም ተከተል ይሆናል። ከዛ በኋላ 4 ልጆች ይመጣሉ ማለት ነውና ጠፍቷቸው አይደለም። ጀስት ለፈን በቃ ለፕራንክ ለምናምን ስለሆነ ለዛ ነው እንጂ ለጨዋታው ድምቀት ነው እንጂ መሆን ያለበት ነገሮች ሁሉ ይሆናሉ ማለት ነውና አታስቡ ማለት ነው። አንዳንዶቻችሁ ስለምታስቁኝ ነው እንደ ሪል አይነት ነገር ወስዳችሁ የሆነ እንትን የምትሏላችሁ ማለት ነውና ብቻ ለማንኛውም እኛ 4 ልጆች ማየት እንፈልጋለን። ይወለዱ ብለናል። ለማንኛውም ይመቻችሁ። ብቻ ግን በጣም ደስ የሚል ፕራንክ ነበር። በሳቅ ነው የጨረስኩት ማለት ነው። ከዛ የቅመምዬ መልስ ደግሞ የሆነ ፓርት በጣም ያሳቀኝ ፓርት አለ ደግሞ ማለት ነውና እሱን በኋላ ነግራቸዋለሁ። ሰብስክራይብ ያደረጋችሁ ቅመሜን 300,000 እናስገባት። ከሀይሚ ጋር ብዙ ደስ የሚሉ ጊዜያቶች ይኖሩኛል ወደፊት ብዬ አስባለሁም ይሆናልም። እግዚአብሔር ደግሞ ከኛ ጋር ይሆናል ብዬ አስባለሁኝ። ብቻ እናንተ አንድ ሁኑልኝ። እናንተ አትከፋፈሉብኝ፣ እናንተ አትቀያየሙብኝ፣ እናንተ ከማንም አትጣሉብኝ። በቃ ቤተሰብ ብቻ አንድ ሁኑልኝ። በጣም እንወዳችኋለን። በጣም እግዚአብሔርን የልባችሁን መሻትም ፈጣሪ ይሙላላችሁ። የልባችሁን ፍላጎት በሙሉ ፈጣሪ ያሳካላችሁ። አሜን። ብሩኬ ወንድሜ ሁላችሁም አሜን በሉ። በትልቁ ነው ዛሬ የተመረቃችሁ። ዛሬ ብቻ አይደለም በነገራችን ላይ ብሩኬ ሁሌ እንደመረቀን ነው። በስደት ላይ ያሉ የእህቶቹን ስሜት የማንኛውንም ስሜት የሚረዳ ልጅ ነው። የምር የውስጣችንን ያቃል በቃና አሜን ብለናል። ብሩኬ ወንድሜ
ሁሌም ቢሆን በዓለም ሲመጣ በየትኛውም ሰዓት ሁሌም እንዳበረታታን ነው። በቃ እንደዚህም ይመርቀናል። ምርቃት ደግሞ በደንብ ነው የሚችለውና የማዳም ምንም ልብ ያራራላችሁ እያለ ነበርና ብቻ ግን ስለ ሁሉም ነገር እናመሰግናለን ብሩኬ ወንድሜ። እናንተንም ፈጣሪ ይጠብቅልን፣ ፍቅራችሁን ደስታችሁን ያብዛልን፣ ከክፉ ነገር ሁሉ ይጠብቅልን። ከዚህ በላይ የእናንተን ስኬት ያሳየን፣ ጥሩ ደረጃ ላይ ደርሳችሁ የምናይ ያድርገን። በቃ ፍሬ አፍርታችሁ ወልዳችሁ ከብዳችሁ በቃ 4 ልጆች ተወልደው ምናምን ታየኝ እኮ የብር ሁሌም እሱን ነገር እቀርጸዋለሁኝና ኢንሻአላህ ለዛ ያንም ደግሞ ይሆናል። የሰው ልጅ ዋናው ጤና ሰላም ነው እና ፈጣሪ ለዛ ክብር ያብቃችሁ ማለት ነው። ውዶችዬ እንወዳችኋለን ጨረቃዎቻችን። ያለሁት ልጅ ያለበት ቤት ነውና የልጅ ጩኸት አለ ምናምን ከረበሻችሁ ይቅርታ ውዶቼ። እና በስከ መጨረሻም እንግዲህ ፕራንክ ተደርጋለች ሀይሚዬ እንዳያችሁት ምናምን እና ሌላው ሳልናገር ማልፈው ነገር ብሩኬ የተናገረው ነገር አለ። ይሄን ነገር ቆርጬ ያመጣሁት አንድም በሱ ነገር ዲስከስ ለማድረግ ስለፈለኩ ነው ማለት ነው። አሁን ላይ አንዳንድ ቦታ ላይ አያለሁኝና አንድ ሁነናል፣ በጣም አምሮብናል ጨረቃ ፋሚሊ። ስለዚህ ይሄ አንድነታችን ፍቅራችን መቀጠል አለበት። ዝም ብላችሁ ይሄ የእጅል ስራና ምንም በቃ ከዚህ ግባ ማይባል ወይ አድናቂ አትባሉ ወይ ወዳጅ አትባሉ፣ ከሁሉም የወጣችሁ እኔ እንጃ አላቅም ብቻ ፎቶ ሁሉ የምትቆራርጡ ዝም ብላችሁ አንድ ላይ እምር ብለው የተነሱትን ፎቶ የምትቆራርጡ እኔ በምን አይነት ሂሊናችሁ እንደሆነ አላቅም። ሙሽዬ ሙሽዬ ነች፣ ብሩኬም ብሩኬ ነው፣ ቅመምዬም ቅመሜ ነች። ይሄን የመሰለ ፎቶ ለምን እየቆረጣችሁ እንደምትፖስቱ አላቅም። ነገር ፍለጋ ማለት ነውና ነገር ስትጀምሩ የምትጀምሩት ከፎቶ ከመቁረጥ ነው እና እሱን ነገር አቁሙ ባካችሁ። ምንም አይጠቅማችሁም። በቃ ለቅመምዬም ደስ አታሰኟትም፣ ለብሩኬም ደስ አታሰኙትም። አለቀና ከዚህ ነገር ብትቆጠቡ መልካም ነው። እንደዚህ አይነት ነገር ብታቆሙ። ምክንያቱም ደስ የሚል ነገር አይደለም፣ ደስ የሚል ነገር አይደለም። የምሬ ነው። ቆረጣችሁ አልቆረጣችሁ እነሱ አንድ ናቸው። እዛ ቅመምዬ ይሄን ነገር ስታይ ደስ የሚላት ይመስላችኋል? ብሩኬ ይሄን ሲያይ ደስ የሚለው ይመስላችኋል? ታው በቃ ምንድነው ለየብቻቸው መፖስት ከፈለጋችሁ አለ እኮ ለየብቻ የተነሱት ፎቶ ምናምን አለ። ስለዚህ ነገር አትፈትፍቱ ባካችሁ። አንዱ ሲቆርጥ ደግሞ አንዱን ባላያል እለፉት። በቃ ያን ነገር እከሌ ቆረጠና እኔም ቆርጣለሁ ከሌ እንደዚህ ፉክክር ውስጥ አትግቡ። በቃ የተሻላችሁ ሆናችሁ ተገኙ። ሁሌም ቢሆን በግላችሁም ህይወትም ቢሆን በሰውም ህይወትም ቢሆን በቃ አይደለ አንድ ሲሆነ ጥፋት ሲያጠፋ እናንተ የተሻላችሁ ሆናችሁ መገኘት ነው ያለባችሁ ማለት ነው። ዛሬ ብሩኬ የተናገረው ነገር አለ አሁን መግቢያ ላይ ማለት ነው። እናንተ አንድ ሁኑልኝ፣ እናንተ ፍቅር ሁኑልኝ፣ እናንተ አትከፋፈሉብኝ። እኔ ለምን እንደምትከፋፈሉ ለምን ነገር እንደምትፈልጉ አላቅም። ምንድነው ሰላም አይወድላችሁም? ፍቅር አይወድላችሁም? እኔ አንዳንድ ሰዎች ባህሪያችሁ በጣም ነው የሚያስጠላኝ። የምሬ ነውና እባካችሁ በቃ ከዛ ነገር ተቆጠቡ። እውነተኛ ትክክለኛ ወዳጅ ከሆናችሁ በቃ ሁለቱን እያቀበጣችሁ አብራችሁ ቀጥሉ። እስኪ ፍቅር ሁኑ በቃ ነገር አትቆፍሩ። ነገር ከፈለጋችሁ እዛው እናንተ ተብካኩ። እዛ እናንተ እኮ ችግራችሁ ሀይሚዬን ፎቶ ለጥፋችሁ ብሩኬን ፎቶ ለጥፋችሁ ስለሆነ ነው በቃ ነገሮችን የምታበለሻሹት። ግን ደግሞ እንደዛ መሆን የለበትም እና አንዳንድ ነው ያየሁት። እዋካችሁ ካሁኑ ተቆጠቡ በቃ። እስኪ ብሩኬ አሁን ምን አጠፋ? ምንም ያጠፋው ነገር የለም። ቅመምዬ ምን አጠፋች? ምንም አላጠፋችም እንዴ። እና ስለዚህ ፍቅር ሲሆኑ ፍቅር ሁኑ። ኢቭን እንኳን ፍቅር ባይሆኑ የሆነ በመሀላቸው ስራ ቢጀምሩ የሆነ ድራማ ቢጀምሩ እንኳን እነሱ እዛ አንድ እንደሆኑ ታውቃላችሁ። አንድ እንደሆኑ ካላወቃችሁ ደግሞ እኛ በተቻለና አቅም እየተናገርን ነው። ሁሌም እነሱ እዛ አንድ ናቸው። ከብሩኬ በላይ ለሀይሚዬ አንቀርብም፣ ከሀይሚዬ በላይ ደግሞ ለብሩኬ አንቀርብም። ገባችሁ? የፈለጋችሁ ብትወዱ የፈለጋችሁትን እንትን ብትሉ በቃ እኛ እነሱን አይኖ እንደ እህት እንደ መወለድ ቋንቋ ነው በነገራችን ላይ እና እኔ አሁን ለምሳሌ ብሩኬን እንደ ቤተሰቤ በቃ አለ አይደለ እንደ ወንድሜ ነው የማየው ማለት ነው። ቅመሜንም እንደ እህቴ ነው ማየት። ሁለታቸውንም እህቴ ወንድሜ ብዬ ነው የምወዳቸው ከልቤ ማለት ነው። ከልቤ በጣም ነው የምወዳቸው። ስለዚህ እንደዛ ብናያቸውም እንኳ ደግሞ ከነሱ ግን አንበልጥም አይደል እንዴ? እነሱ እዛ አንድ ላይ ናቸው ምናምን ብዙ ነገር ያሳልፋሉ ምናምን። እኛ የምናየው የ20 ደቂቃ የ30 ደቂቃ ቪዲዮ ነው። ገባችሁና የሆነ ነገር እንኳን ቢሆኑ እርስ በርስ እዛው የሚግባቡት ቶሎ ሩጠው የሚደራረሱት ለችግራቸውም ሆነ በሀዘናቸውም በደስታቸውም ጊዜ አንድ ላይ የሚያሳልፉት እዛ እነሱ ናቸው ማለት ነው። ስለዚህ እኛ ከነሱ በላይ አንቀርባቸውም። እና ውዶቼ በፍቅር በአንድነት ከጨረቃዎቻችን ጋር ወደፊት ማለት ነው። ፍቅር ያሸንፋል።
ስላላችሁ ማለት ነው። እና ለማንኛውም ይሄን ነገር የተናገርኩት ለአንዳንድ ሰዎች ነው፣ ምክንያቱም ስላየው ነው። በቃ የሆነ ለመበጥበጥ፣ ኮሽታ ለመፍጠር፣ ሌላ ነገር አጀንዳ ለመፍጠር የሆነ የሚሯሯጡ ሰዎች አሉ። ሰላም ሲሆን ጭር ሲል የማይወዱ ማለት ነው። እና ለእንደዚህ አይነት ሰዎች ነው። መቼም የትኛውን ቦታ ብትሄዱ አንዳንድ ሰዎች ናቸው የሚረብሹትና ለዛ ነው እንጂ አሁን አብዛኛው በሚባል ደረጃ የጨረቃ ፋሚሊ ፍቅር ነው፣ ሰላም ነው። በዚሁ ቀጥሉ ነው የምላችሁ። እና ቅመሟ እንግዲህ ተገኝታለች ዛሬ፣ ፕራንክ ታደርጋለች በሚገባ ማለት ነው። እና ያው እንወልዳለን ግን አሁን አይደለም ሰዓቱ፣ እናስደስትሻለን እኮ ግን አሁን አይደለም ሰዓቱ ምናምን፣ ስንት ነገር አለብን አይደል እንዴ፣ ስንት አላማ አለና አይደል እንዴ እያለች ነበር ቅመሟ ማለት ነውና ያው ትንሽ ለልጅ ትንሽ እንትን ቢሉ አሪፍ ነው። ሌላው ነገር ግን ኖርማል ነው፣ ችግር የለውም ማለት ነው። እና ቅድሚያ ደግሞ የሚቀድሙብን ነገሮች አሉ፣ እነሱን ነገሮች ማስቀደም አለብን እያለች ነበረ። ከሙሼ ፊት ራሱ ፈርታ ነበር፣ ሁሉ እንደዚህ ሲላት አፍራ ነበር ማለት ነውና ያስፈራል እኮ አይደለ ውዶቼ። እና ሙሽዬም እንግዲህ ተባብረዋለች በስከ መጨረሻ። ግን በቃ እናስጨንቃት አለች። አይ እናት እኮ በቃ እና ለብቻችን እናውራ ቆይ ምናምን ነገር እያለችው ነበር ደግሞ ቅመማ ማለት ነውና ከሱ ፊት እንደዛ ሲላት። ለማንኛውም ሌላው ደግሞ በጣም ያሳቀኝ ማለት ነው ብሩኬ በቃ አንቺ እምቢ ካልሽኝ ከሌላ ወልዳለሁ አይነት ነገር ሲላት ማለት ነው። ጸጉሩን ጉትት ያደረገችው ፓርት በጣም ነው ያሳቀችኝ። ነጭች እኮ እናንተ ጸጉሩን እንደዚህ ከዛ ጆሮ ምናምን እየያዘችው ነበርና በጣም ነው ያሳቀችኝ። እዛ ፓርት ላይ በጣም ነው የሳኩት፣ የምሬን ነው እዴ። እና ሁሉም ነገር በሂደት ብሩኬም ደግሞ ምን ማድረግ እንዳለበት ያውቃል። ሁሉን ነገር በደንብ እንትን ካለ በኋላ ነገሮችን በቅደም ተከተል አድርጎ ብሩኬ ታውቁታላችሁ፣ አንዳንድ ነገሮችን ሲያደርግ በትልቁ በሰፊው ደስ በሚል ነገር ነው። በቃ አለ አይደለ፣ በጣም ደስ በሚል ነገር ነው የሚያደርጋቸው ነገሮች ማለት ነው። እና እሱ ያቀዳቸው ነገሮች ይኖራሉ ምናምን በሂደት እነዛን ነገሮች እንትን ካለ በኋላ ሌላ ነገሩን ደግሞ በቅደም ተከተል ያደርጋል ማለት ነው። እና ብሩኬ ያው ታውቁታላችሁ የተግባር ሰው ነው ማለት ነው። ቅመሟን ደስ በሚያሰኝ ሁኔታ በትልቁ ነው የሚያደርገው ነገሮችን ማለት ነው። እና ብቻ ይመቻችሁ ጨረቃዎቻችን። የቅመምዬ መልስ ልክ ናች። ሙሽዬም እንግዲህ ተባብራት ነበረ እና ያው ያለውን ፊሊንግ አይተናል። ዞሮ ዞሮ ደስ ብሎናል። ብሩኬም እንግዲህ ያለው ነገር ተሳክቶልካል ማለት ነው ወንድሜ። ሼር አድርጎላታል እንግዲህ ልጅስ እያለ ሼር አድርጎላታል ማለት ነው። አብሳላት ናት የመጀመሪያዋ ልጁ የተባለችው። ደግሞ እዛ ሌላ ቦታ ደግሞ እንዳትሄዱ አብሳላት ስላችሁ እናንተ መቼም። እና ማን ነው ያላት የመጀመሪያ ልጁ መሰለኛ አብሳላት። ብቻ ግን ልጅስ እያለ ነው እንግዲህ ትመጣለች። አሁንማ ከዚህ በኋላ እኛ 4 ልጆች አይደለም የምንጠብቀው፣ መንታ ይሻላል አይደል? እኔ መንታ ልጅ ወዳለሁ በነገራችን ላይ። እና መንታ ይመጣሉ ማለት ነው። ቅመምዬም የምትወድ ከሆነ አብዛኛው ሴት እኮ ይወዳል መንታ አይደለ? ያው እኛ ለሴት ልጅ እንዳትጎዳ ምናምን በሚለው ነው እንጂ ግን ተንከባካቢ ካለ ኖርማል ነው። ስለዚህ ቅመምዬ ደግሞ ንጉሷ አለላት፣ ቀብራራው አለማየሁ አለላት ለቅመሜ። ስለዚህ ያው ችግር የለውም ማለት ነው። ሙሽዬም አለች ምናምን በቃ ኖርማል ነው። ይመቻችሁ። ለማንኛውም ለዚህ ክብር ያብቃችሁ እና እንዳልኳችሁ አንድ እንሁን፣ አንድነታችን በዚሁ ይቀጥልላለሁ። ብሩኬም እንግዲህ ያሰብከው ሁሉ ይሳካ፣ ያሰባችሁ ሁሉ ይሳካ። ሁሌም ደስተኛ ሁኑልን፣ ሁሌም ፍቅር ሁኑልን። ምንም ነገር ቢመጣ ደግሞ በቃ አለ አይደለ ኮሽታ እንዳትፈጥሩ የጨረቃ ፋሚሊ። ሁሌም አንድነታችሁ በዚሁ ይቀጥል ማለት ነው። ሌላው እዩን እንደመጣሁኝ አላገኘኋትም፣ ስሜን ማጽዳት አለብኝ ምናምን እያለ ነበር ብሩኬ ማለት ነው። ልክ ነው፣ ስምህን ማጽዳት አለብህ ብሩኬ። እኛም የምንፈልገው እሱን ነው። ስምክን በደንብ አጥርተክ 3 ወር ሙሉ የተሰደብክበት የተረገጥክበት ብዙ ነገር የተባልክበት ነውና ስምክን አጽድተክ ያለውን ሁኔታዎች ክሊር አድርጋችሁ ወደፊት ደግሞ በሌላም አይዲያ መምጣት ትችላላችሁ። እናንተም በፕራንክም በምንም አይነት መንገድ ንቶሎ ብቻ ግን ከሶስተኛ ወገን ወጥታችሁ ሁለታችሁ ብቻ እንደ ድሮ ብናያችሁ በጣም አሪፍ ነው ማለት ነው። ስራ እንኳን ብጀምሩ ወደፊት በጥሩ ነገር እኛም በሚያስተምር ሁኔታ ቢሆን መልካም ነው ብዬ አስባለሁ። እና ሁሉም ነገር ይጸዳል ኢንሻአላህ። ሰላማችሁ ብዝት ይበልልኝ። ባይ ባይ።